ሰላም የአፍሪ ፊልምስ ወዳጆቻችን ሂዝ ኤንድ ሀርስ በቀጣዩ ክፍል ተመልሷል። ያለፉትን ክፍሎች ያላያችሁ ካላችሁ እዚሁ ቻናል ላይ ስለተለቀቁ እየገባችሁ ኮምኩሙ። ታዲያ ቪዲዮ ለብዙ ሰው እንዲደርስ ላይክ እና ቻናሉንም ሰብስክራይብ እያደረጋችሁ አበረታቱን። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። በባለፈው ክፍል በሂዝ ኤንድ ሀርስ ጫካ ውስጥም ታዲያ ማን እንደገደላት ያልታወቀችው ሬቸል የተባለችም ሴት ሬሳ እንደተገኘና 40 ጊዜ በስለት ተወጋግታ እንደተገደለችም ዲቴክቲቭ ጃክ ሃርፐርም ከባልደረባው ዲቴክቲቭ ፕሪያም ጋም ገዳዩን ለማግኘት ምርመራም እንደጀመሩ ባልጠበቅነው መልኩ ሟች ሬቸልም ከመሞቷ በፊት እዛው ጫካ ውስጥ ከዲቴክቲቭ ጃክ ሃርፐር ጋም ግንኙነት ስታደርግ እንደነበርና ያንንም ከአንድ ዓመት በኋላ ወደ ስራዋ የተመለሰችው የጃክ ሃርፐር ሚስት አናም እንዳየች አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ታዲያ ይህ ሁላ ነገር ከተፈጠረም በኋላ የነገራትን ሚስጥር ሚዲያ ላይ የተናገረችበት ጃክም በንዴት ወደ አና ሲገሰግስ አናም በላፕቶፕ ላይ የበፊት ትምህርት ቤት እያለች የነበሯትን ጓደኞች አሁንም ታዲያ ፌስቡክ እና አካውንታቸውን እንዲሁም ፖስታቸውንም እያየች የመጀመሪያውም ከሰሞኑ የተገደለችው ሬቸል ስትሆን ሌላኛዋ ሄለን ዋንግ የተባለች ተማሪም ነበረች። ሶስተኛዋ የጃክ እህት ዞይ ሃርፐርም እንደነበረች እያየን አሁን አናም ፖስታቸውን እየተመለከተች በፊት የነበራቸውን ጊዜም እያስታወሰች አንዳንድ ሰዎች በህይወታቸው ማድረግ የሌለባቸውን ነገር አድርገው አልፈዋልም ትለናለች። እዛው ጃክም ደርሶ ወደ ተከራየችው ክፍልም በፍጥነትም አመርቶ በሩን በኃይል አንኳኩቶ አስከፍቷት አንቺ እኔን ሁሌ ከመጉዳት ከጀርባ ሆነሽ እኔን ከመጉዳት ወደ ኋላ አትይም ማለት ነው፣ እንዴት የነገርኩሽን ሚስጥር ሚዲያ ላይ ታወጫለሽ እያለም እየደነፋባት ያ ካሜራማንሽስ እዚህ ያለ ወይ እያለም ሲበሳጭ አናም ታዲያ እኔ ስራዬን የሰራሁትም በማለት ይባስ ያናደደችው ስለ ካሜራማኑም ሲያነሳ እሱም በትዳሩ ታማኝ እንዳልነበረም ትነግሯለች። ጃክም በንግግሯ እየተገረመ እና አንቺ ያ ሁላ ጊዜን ጠፍተሽ አንቺ መጠበቅ ነበረብኝ ወይም እያላት አዎም ስትለው በንዴት የሚመልሰውም እያጣ ከዚህ በኋላ አርፈን የየራሳችንም ስራም እንሰራለን በየመንገዳችንም አንገባም ብሏት ሊወጣም ሲል አፏን ማያርፈው አናም ታዲያ ግድያውን የፈጸመው ተጠርጣሪዎች ያዛችሁ ወይ ባለቤቷ ዳፊንም መጠርጠር አለበት ብትለውም ጃክ ይባስ እየተበሳጨበት እሱ የኛ ስራ ነው አይመለከተሽም ከመንገዳችን ገለል ይበይም ብሏት ይወጣል። በቀጣይ ቀን ከባልደረባው ፕሪያም ጋም ሆነው ወደ ሬሳ መመርመሪያም ዶክተር ጋም አመርተው ዶክተሯም አዲስ ያገኘችውን ሬሳ አፍ ውስጥ የተገኘውን ያ ቀይ ክር ብራስሌትንም እያሳየቻቸው ጃክም ይህ እኮ የኔም እህት አላት ድሮ ተማሪ እያሉም ለጓደኝነት ብለው ህፃናት የሚያደርጉት ነበርም እያለም ይናገራል። ዶክተሯም አያይዛ ዛሬም ከመጣችሁ አይቀር የዲኤንኤያችሁን ናሙና ስጡኝ ብትልም ጃክም ዛሬም እንቸኩላለን እያለም አዘናግቶም ይወጣል። ከዛ እንደወጡም የሟች ሬቸል ባለቤት የሆነው ዳፊን ቤት በድጋሚም አመርተው በአሁኑም አስገብቷቸው መስቀለኛ ጥያቄዎች ይጠይቁታል። ሰውየውም በሚስቱ ሞት እያለቀሰ እንዴት ታዲያ መኪናዋ ጫካ ውስጥ ይገኝ ቻለ? ወደዛስ እንዴት ልትሄድ ቻለችም ሲባል እኔ የልብ ድካም ስላለብኝ በብዙ ነገር ስለማላስደስታት ሬቸል ምናልባት ውሽማዋ ጋም ለመፈጸም ወደዛ ጫካ ሄዳም ሊሆን ይችላልም እያለም እየተናገረ እሱም ሀብታም ስለሆነ ሬቸልንም ስለሚወዳት እንደፈለገች አንቀባሮ የፈለገችውን ገንዘብ ሲሰጣት ያኖራት እንደነበረም ተናግሮ ጃክም በዚህ እየተገረመ ሚስትህ የተገደለች ቀን አንተ የት ነበርክም ብሎም ጠይቆት እዚሁ ቤት ነበርኩ ብሎም ሲመልስ ለዛ ምስክር አለክ ወይም ሲባል ውሻ ያለች እያለም ይመልሳል። ወዮ በቤቱ ካሜራም የተለያዩ የዕለት ዕለት የተቀረጹትን ቪዲዮ ቅጂዎችም ሲመለከቱ ሟች ሬቸል ስልክ እያወራች ከቤት እንደወጣች ባልየው ደግሞ ቆየት ብሎ ዣንጥላ ይዞ ውሻውን ለማናፈስ በጊዜው እንደወጣም እያዩ ዲቴክቲቭ ፕሪያም ታዲያ ሬቸል ከመሞቷ በፊት ስልክ እያወራች ነበር፣ ከማን ጋር ነው የሚለውን ማጣራት አለብን። ስለዚህ የሬቸል ስልክ ብዙ ሚስጥሮችን ይፈታልናል፣ ማፈላለጋችንን እንቀጥልም እያለች የሬቸል ባል ዳፊንም ታዲያ እኔ አሁንም ስለናፈቀችኝ ወደ ስልኳ እየደወልኩ የመጥሪያ ድምጿን እየሰማው ነው እያለ ሲናገር ጃክም የስልኳን ባትሪ አጨርስ ለማግኘት ይከብደናል ከዚህ በኋላ አደውል እያለም እየተናገረው ሰውየውም ተስማምቶ ስልኩን ስታገኙም ታዲያ ሬቸል እያወራቸው ያለችው
ውሽማውን ታገኙታላችሁ። እሱ ነው ገዳዩ። በሚስት ሞት መጀመሪያ ባል፣ ቀጣይ ውሽማ ነው የሚጠረጠረው። እኔ ደግሞ ሚስቴን ስላልገደልኳት ውሽምየው ነው ማለት ነው እያለም ይናገራል። እርፍ። በዚህም ጃክ ይጨነቃል። በለው ማን ነው የሬቸል ግድያ? ባልየው ዳፊን ወይንስ ውሽምየው ጃክ? የሁላችንም ጥያቄ። መርማሪዎቹን ቤቱን ለቀው እየወጡ ጃክም ሚስቱ አና አስቀድማ በጠዋቱ የሰውየው ቤት መታ አንዳንድ ስለ ሚስቱ መረጃ ነግራ ቃለ መጠይቅ አድርገው እንደነበረም እየሰማ በአና እየተበሳጨ ለእኛ ያልነገርከን ለእሷ ምን ነግረካታልም ሲባል ዳፊንም ታዲያ ሚስቴ ሬቸል የዛን ቀን ወዴት እንደሄደች ለማን ልትናገር ትችላለችም ብላኝ ለጓደኛዋ ሄለን ዋንግ ልትናገር እንደምትችል ነግሬያታለሁም ይላችኋል። እኛም አና ሄለን ዋንግ አሁንም መሰራበት የነሱ የበፊት ትምህርት ቤትም ደርሳ እዛም ዘገባውን እንደቀጠለች እያየናት የቲቪ ሾው አቅራቢዋ ሌክሲም ያንን የአናንና የባሏ ሪቻርድን ቀረቤታም በንዴት ትመለከታለች። ጃክም መኪና ውስጥም ገብቶ ፕሪያን ይህን ሰውዬ አላመንኩትም እንዳለ ቤቱ ዙሪያ ያሉትን ካሜሮች ፎቶም አንሽልኝና አምጪልኝም ብሎም ልኳት እሱም በፍጥነት ሄለን ዋንግ ያለችበት መስሪያ ቤትም ደውሎም ታዲያ ስልክም ሲጠይቅ እሷም ስልክ ላይ ናትም ሲባል ማንነቱን ተናግሮ በአፋጣኝ እንድደውልልኝ ንገሯትም ይላል። ውስጥ ላይም የሟች ሬቸል ባል ዴቪንም ታዲያ በስልክ ከራሷ ከሄለን ጋር እያወራ እንዳለምና ሄለንም የሬቸል ስልክ ላይ ያለው ነገር ከተገኘብኝ እኔም አበቃለኝ፣ ስለዚህ መገኘት የለበትምም ስትለው ዳፊንም አታስቢ፣ ስልኩ በቅርብ ቀን ባትሪ ጨርሶም ይዘጋል፣ ከዛም አይገኝም፣ ውስጥ ያለው ነገር ስለማይገኝ እኔም ከዛ በኋላ ከናንተ ጣጣ ሙሉ ለሙሉ እገላገላለሁ ማለት ነው፣ ማታም እደውልልሻለሁ አንሺም በማለት ስልኩንም ዘግቶ ወደ ሞተችው ሚስቱ ስልክም ደጋግሞም ይደውላል። አትደውል ተብሎ ወዮ። በዛው ሰዓት ታዲያ መኪና ውስጥ ያለው ጃክም ታዲያ ስልክ ቫይብሬት ሲያደርግም ሰምቶ በድንጋጤ ቫይብሬት እያደረገ ያለውን ስልክ ፈልጎም ሲያገኘው የሟች የሬቸል ስልክም እንደሆነ አይቶ ማመን ያቅተዋል። በለው ልክ ባልደረባው ፕሪያም ስትመጣበት እንዳታይበት ደብቆት መኪናውን በፍጥነት አስነስቶ ቦታውን ለቀው ይሄዳሉ። አናም ታዲያ ሄለን ዋንግ የምትሰራበት የበፊት ትምህርት ቤቷም ላይም ደርሳ እሷም የመጀመሪያ ቀን እዛ ትምህርት ቤት ላይ የገባችበትን ቀን እያስታወሰች በእናቷም በኩልም ታዲያ እነ ሬቸልን እናትየው ስለምታውቃቸው ከልጇን ጋር ታስተዋውቃቸዋለች። ሬቸልም በንቀት መልኩ አናን እያየቻት ምሳ ሰዓት እንገናኝ እያለችም ትሄዳለች። ራሷ ሬቸልም የአና እናት እኛ ቤት ጽዳት ሰራተኛ ነችም እያለች ለጓደኞቿ ለነ ኤለንም እየተናገረች ይሄዳሉ። አናም አሁን ያንን ሁላ በትውስታም እያስታወሰች ወደ በፊት ጓደኛዋ ሄለን ቢሮም ታመራለች። እንደገባችም አስተዳደር ከሆነችው ሄለን ጋም ምን እንደተፈጠረ ባይታወቅም በንቀት እየተያዩም እያወሩ ስለ ሬቸል ሞትም አንስታባት ውሽማዋ ማን እንደሆነ ታውቂያለሽ ወይ? እሱን ለማግኘት ነው ወይ ወደ ጫካው ያመራችሁም እያለች እየጠየቀቻት ሄለንም ታዲያ አዎ አውቃለሁ፣ ግን ፖሊሶች እስካሁን መጥተው ስላልጠየቁኝ አልተናገርኩም እያለች ስትናገር አናም እየተገረመች ማን ነው ለእኔ ንገሪኝ፣ እኔም የደረስኩበት መረጃም ስላለ ከሱ ጋር ላመሳከር በምትላት ሰዓት ሄለንም አልነግርሽም፣ ምናልባት ባለቤትስ ጃክ መጥቶ ከጠየቀኝ እነግረዋለሁ በማለት ቀናይ መልስም እየመለሰችላት ልክ አናም ተበሳጭታ ልትወጣም ስትል ሄለን ሆዬም የዛሬ 20 ዓመት የተፈጠረ ሚስጥር አሁን ታዲያ ቢታወቅስ ለነገሩ 5 ሰው ስለሚያውቀው የሚስጥር ነው በማለት አሽሙር የተሞላበት ንግግር ስትናገራት አናም ቀበል አድርጋ 4 ሰው ቀርቷል፣ ለምን ሬቸል ስለሞተች አትቆጠርም በማለት አላቅጣባት። ሄለንም ታዲያ ለመልስ ምቱ የሞተው ልጅሽን ጥለሽ ስለመጣሽ ነው እንደዚህ አይነት ንግግር የምትናገሩ የሚል ንግግር ተናግራት አናም በዚህ በንዴት አፍጥጣባት ትወጣለች። ጃክና ፕሪያም ወደ ሄለን ጋም ሄደው መጠየቅ ቢኖርባቸውም ጃክ ግን ከዛ በፊት የሚቀድም ነገር አለ። ሲቀጥል እኔ በሴተይም በኩል ሄለንን ስለማቃት እስካሁን መረጃ ቢኖራት ትነግረኝ ነበር እያለ ማስቀይሶ ወደ ስራ ቦታቸውም ተመልሰው ለፕሪያም ታዲያ የዳፊንን የስልክ ልውውጦችን እንድናይ
የፍርድ ቤት ፍቃድ ጠይቄ ሰውየውን በጭራሽ አላመንኩትም። እኛ ከወጣም በኋላ ለሆነ ሰውም ደውላል እሱ ላይ እንድናተኩር። ሲቀጥል ታዲያ የሞተችው ሚስቱ ስልክ ላይ እንዲደጋግሙም እየደወለ ያለው ባትሪውን ለመጨረስ ይሆናል። ለምን እዛ ስልክ ላይ የሆነ የደበቀው ሚስጥር ስለሚኖርም እያላት ወደ ስራም ይገባሉ። ጃክም ታዲያ በቅድሚያ የሟች ሬቸልን ስልክም እንዲከታተሉ ለመደቡትም ቡድኖች ደውሎ ለጊዜው ፍለጋቸውን እንዲያቆሙም ነግሯቸው እሱ እጅ የገባውን የሟችን ስልክ ፓስወርድ እየገመተ ለመክፈት ቢሞክርም ሳይከፈትለት ይቀራል። ረዳቱ ፕሪያም ዞራ በጥርጣሬ ያየችው የዲኤንኤ ናሙናውን አምጡ የተባሉበትን እቃም ሄዳም እያሰጠች ታስታውሷለች። እሱም እሺ አዘጋጃለሁ በማለትም ናሙናውን አምጥ የተባለበትን እቃም ይዞ ቤትም ሄዶ ከእህቱ ለመውሰድ አስቦ ሳያስበው እንደውም ትንሿን የእህቱን ልጅ ብቻዋን ቲቪም ስታይም አግኝቶ ጨዋታ ላጫውተሽ ናሙና ልውሰድና ቢሮ ሄጄ ወንጀል እንደሰራሽ ላጣራ ያለ በጨዋታ መልኩ ሸውዷት የእሷን ናሙና የራሱ አስመስሎም ይወስዳል። ወዮ ከወደ ውጭም አናራቅ ብላ በፊት አሁን ጃክ ከእህቱ ጋር እየኖረበት ያለውን ቤት ሲገዙ የነበረውን ጊዜ እያስታወሰች የዛኔም በጊዜው ለባሏ ጃክ ማርገዟን ነግራ የነበራቸውን ደስታ ማስታውሳ እንቧም ይመጣል። አሁን ላይ እህትየው ዞይም በሷ ጋር ያለፈች ድሮ ተማሪ ያሉም ጓደኛም ሳሉ ስለተደባበሩም ሰድባትም ስታልፋት እናያታለን። ወዮ ለምንድነው አና ከጓደኞቿ ጋር የተበጣበጠችው? ዲቴክቲቭ ፕሪያም የዳፊንን የስልክ ልውውጥ አግኝታ ስታጣራ ወደ ሞተችው ሚስቱ አትደውል ቢባልም ደጋግሞ አሁን ሳይቀር እየደወለ እንዳለም አይታ እውነትም የስልኩን ባትሪ ለመጨረስ እየሞከረ እንዳለም ትደርስበታለች። ህርፍ አናም ወደ እናቷ ቤትም አምርታ እናትየውንም ስለ በሽቷ ጃክ እንደነገራትና በሌሊት ተነስታ ከቤት የምትወጣው ነገር እንዳሳሰባት እያወራቻት ስልክም ታዲያ ከአለቃዋ ተደውሎላት በአፋጣኝ አትላንታ እኛ ጋር እንድትመጪ እንፈልጋለን። ሌክሲ ለተደጋጋሚ ሰዓት ስልክ እያነሳችልን አይደለም፣ ስራውንም የተወችው መሰለኝ፣ በፍጥነት የበፊት ስራሽ ላይ ተመለሽም ይላታል። አናም ማመን እያቃታት በደስታ ተስማምታ ይህን የገባችበትን ውጥንቅጥና መንደሯንም ለቃ እናቷን ተሰናብታ ወደ አትላንታ ትመለሳለች። ጃክም የሬሳ መመርመሪያ ቦታም ላይ ማመርቶ ናሙናውንም ሰጥቶ ቀለቤቴን እዚህ ያለው የጣልኩት መሰለኝ ልፈልግም በማለት እዛ ያለው ልጅ አስፈቅዶ የሬሳ ክፍል ላይም ይገባል። እንዲህ እያለን የዚህ ገራሚ ሙቪ የክፍል 2 ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል እንዲሁም ኢቺ ዓለምና ፊልም ወዳጅ ቲዩብ የኛ ቻናሎች ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ዲቴክቲቭ ፕሪያም ምርመሯን ቀጥላ ሬቸል የተገደለችበት ቦታ ላይ ያለ የጫማ ዱካንም አግኝታ ስታጣራም እያየናት እኛም ያ የጫማ ዱካ ከጃክ ጫማ ዱካ ጋር በእርግጠኝነት እንደሚመሳሰል እናያለን። በለው ጃክ ተበላ። ጃክም ታዲያ የሬሳ ክፍሉ ላይም ቀለቤቴን ልፈልግ ብሎ አጭበርብሮ ከገባም በኋላ ሳይታይ የሬቸልን ሬሳ ያለበትን ቦታም ከፍቶ ሬሳውንም አውጥቶ በሚገርም መልኩ የሬሳውን አይንም ከፍቶ በፌስ እስካን ስልኩን በመክፈት ወዲያው ዘጋግቶ ወደ ሌላ ክፍልም ገብቶ ሬቸል ከሱ ጋር የተጻጻፈችውን በጠቅላላ እንዳለ ሜሴጁንም አጠፋፍቶ በመቀጠል ከጓደኛዋ ሄለን ጋር የተጻጻፈችውንም ሲከፍተውና ሲያነብም ሄለን ታዲያ የሲን ጉዳይ እንዴት አደረግሽም ብላት ሬቸልም የብር ኢሞጂም ልካላት ሄለን ከዛ እኔ በዚህ ውስጥ ጣልቃ የለውም ሰዎችን እያስገደድብሽ ብር አታስልኪም እያለቻት ጄንስ እንፋታ ስትይው ምን አለም ብላት ልካላት ከዛ ሬቸል ሞተች። መልስ የለም። ጄ ማለት ጃክ እሱን መሆኑን ያወቀው ጃክም እየተደናገጠ ሄለን ስለኔና ስለ ሬቸል ታቅ ነበር ማለት ነው እያለ ራሱን እየጠየቀ የሚያደርገው ግራም ይገባዋል። በስተመጨረሻም ትዕይንታችን ላይ ሄለን ተብያዋም ከቢሮዋ ሆና ለነ ዲቴክቲቭ ጃክ አለቃም ደውላ መረጃ መናገር እንደምትፈልግ ትናገራለች። ርፍ ጃካውን አበቃለት። በቀጣይስ ክፍል በሂዝ ኤንድ ሄርስ ምን ይፈጠር ይሆን? ጃክ ምንድነው ለመደበቅ እየሞከረ ያለው? የሬቸል ገዳይስ ማን ነው? ሁሉንም አብረን የምናየው ይሆናል። እስከዛው ግን ይቺን ቪዲዮ ላይኳን አነስ ያለች 1000 ላይክ በአናቷ ዛሬውኑ አስገቧት። የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።